በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ወላጆች፣ ልጆቻችንን በኦርቶዶክሳዊ ስነ ምግባር ኮትኩቶ ለማሳደግ የመጽሐፍ ቅዱስ ትምህርት ወደር የለውም። ይህ የሕይወት ቃል ለበርካታ ወላጆችና ልጆች እንዲዳረስ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ሰላም ልጆች፣ ዛሬ እንደ አንድ ኦርቶዶክሳዊ እጅግ በጣም አስፈላጊ ከሆኑ ነገሮች ውስጥ ስለ አንዱ ለመማማር እንሞክራለን። መጽሐፍ ቅዱስ እምነት ያለ ሥራ የሞተ ነው ይለናል። ያዕቆብ ምዕራፍ 2 ቁጥር 17። ነገር ግን የሁሉ ነገር መሰረት ምንድነው ካላችሁኝ፣ እሱ ፍቅር ነው። ጌታችን ኢየሱስ ክርስቶስ እርስ በርሳችሁ ተዋደዱ ብሎናል። ዮሐንስ ወንጌል ምዕራፍ 13 ቁጥር 34። እስቲ ይህንን የመጽሐፍ ቅዱስ ሐሳብ በምሳሌ ለማየት እንሞክር። ይህንን ወረቀት እንደ እምነታችን አስቡት። አምናለሁ እንላለን፣ ነገር ግን በልባችን ፍቅር ከሌለና ለሰዎች መልካም ካላደረገ እምነታችን እንደዚህ ወረቀት ልፍስፍስ ያለና ደካማ ይሆናል። እነዚህ በእጄ ላይ ያሉትን ጠጠሮች ደግሞ በሕይወታችን እንደሚያጋጥሙን አንዳንድ ፈተናዎች አስቧቸው። ለምሳሌ ጓደኞቻችንን መጥላት፣ ላጣ ሰው አለማዘንና በምንችለው መጠን አለመርዳት፣ ወይንም ደግሞ ራስ ወዳድ መሆን። በእምነታችን የመሰልነው ወረቀት ፍቅርና ስራ ከሌለበት እነዚህ የጥልና የክፋት ጠጠሮች በቀላሉ ያሸንፉታል፣ ይወድቃል። አሁን ደግሞ ወረቀቱን እንጠፈው። ይህ የመጀመሪያውና ዋናው ጥፋት ፍቅር ነው። ቅዱስ ዮሐንስ በመልእክቱ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ብሏል። አንደኛ ዮሐንስ ምዕራፍ 4 ቁጥር 8። ለጓደኞቻችን ይቅርታ ስናደርግ ሁለተኛ ጥፋት፣ ያለንን ለሌሎች ስናካፍል ሶስተኛ ጥፋት፣ ለመምህሮቻችን ለወላጆቻችን እንዲሁም ለታላላቆቻችን ስንታዘዝ አራተኛ ጥፋት። አሁን እምነታችን ወይንም ወረቀቱ በፍቅርና በመልካም ሥራ ስለጠነከረ ጠጠሮቹን ወይንም ፈተናዎቹን ብንጭንበት አይወድቅም። ፍቅር እምነታችንን ሕያው ያደርገዋል። እውነተኛ ክርስቲያን የምንሆነው እግዚአብሔር አክብሮ የፈጠረውን ሰው ስንወድ ብቻ ነው። ልጆች፣ በዚህ ሳምንት አንድ የፍቅር ስራ እንስራ። የተጣላነው ጓደኛ ካለ ይቅርታ እንጠይቅ። ደካማ ሰዎችን እንርዳ። ለወላጆቻችን፣ ለታላላቆቻችን እና ለመምህሮቻችን በፍቅር እንታዘዝ። ያኔ እምነታችን እውነተኛና ሕያው ይሆናል። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ዮሐንስ ወንጌል ምዕራፍ 13 ቁጥር 35። እንዳትረሱ ልጆች፣ እግዚአብሔር ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 16። ኦርቶዶክሳዊና የኢትዮጵያዊ አባት እንደመሆኔ የሃይማኖቴ የልጆችና የሀገሬ ጉዳይ እጅጉን ያሳስበኛል። እርሶም እንደኔ የሚሰማው ከሆነ ይህ የመጽሐፍ ቅዱስ ሐሳብ ለበርካታ ወላጆችና ልጆች እንዲዳረስ ሼር ያድርጉ። እሱ ብቻ አይደለም፣ አብረው ይመልከቱ፣ ያንብቡ፣ ይወያዩ። ሐሳብ አስተያየቱን ደግሞ በኮሜንት ያጋሩ። ወስብሐት ለእግዚአብሔር። አቤት ያንተ ስራ እጹብ ያንተ ስራ፣ አቤት ያንተ ስራ አያልቅም ቢወራ።